የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ጥቂት ከዘመኑ መቅሰፍት ዓለምን ሁሉ ይጠብቅልን አምላካችን አቡነ ዘበሰማያት Thank you.
እናታችን ቅድስት ድንግል ማርያም ረድኤቷ በረከቷ ይክፈለን። በምስጋናዋ ውዳሴዋ በአንደበታችን እንላለን። አቡነ ዘበሰማያት አክብር የተቃውቅ ማሁን አመድርስ ሳይ ነገር አለ ከላትን አብን ሆን ሰላም ለዝክረ ስምከ ስመ መኃላት ዳዊት ባህረ ከሱ አክሊለ ስምከ ዘይትቀጽል አበሳችን በደላችን ኃጢአታችንን አስተስርይልን። ጸሎታችን አምልኮታችን ሁሉ ተቀበልልን። በዓለ ረድኤት በረከት በዓለ ፍስሐ ሐሴት አድርግልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወትምጻእ ፈቃድከ በሰማይ ከማሁ በምድር ኢየሱስ ክርስቶስ ስራ ኃጢአት እንደምን ሰነበታችሁ? እንደምን አደራችሁ? ቸርነቱ የማያልቅበት የአምላካችን የእግዚአብሔር ስም ከእናታችን ከእመቤታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ጋር ስሙ ዛሬም ዘወትርም የተመሰገነ ይሁን። እግዚአብሔር አምላክ ወዶና ፈቅዶ እንደ ኃጢአታችንና እንደ በደላችን ሳያጠፋን ለዚህ ዕለትና ለዚህ ሰዓት ስላደረሰን ክብርና ምስጋና ይግባው። እልል ብላችሁ እስቲ እግዚአብሔርን አመስግኑ። ድምፃችሁ አይሰማም። እልል በሉ። እግዚአብሔር ጤና ሰጥቶን በአካል ቆመን
እየዘመርን እንድናደር እየዘመርን እግዚአብሔርን እንድናመሰግን በዚህ ሰዓት ይህንን እድል ለሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እልል ብላችሁ አመስግኑ። ከዚህ በመቀጠል የደብራችን ሰንበት ትምህርት ቤት መዘምራን አንድ መዝሙር ይዘምሩልንና ከዛ በመቀጠል አባታችን ብፁዕ አባታችን አቡነ ሕርያቆስ በመካከላችን ተገኝተዋል። ቅድም እንዳያችሁት ቀድሰው አቁርበውናል። አሁን ደግሞ ቃለ ወንጌልን ያስተምሩናል። ስለዚህ አሁን የደብራችን ሰንበት ትምህርት ቤት መዘምራን ሁላችሁም ወደዚህ ሰብሰብ በሉና አንድ መዝሙር እንዘምራለን። ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ተመረጠች ነፍሴ አንተን ለማወደስ ከላይ ከአርያም በሥላሴ መቅደስ በአንድነት ሦስትነት በዙፋኑ ጸንቶ የሚሳነው የለም ለሥላሴ ከቶ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ከመንገድ ላይ ልቁም የወደቀ ላንሳ የተራበን አብላ የታመመ አልርሳ እንደ አብርሃም አድርገኝ እንደ ደጉ አባቴ ቤቴ እንዲሞላ ተመልከት ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ጠፈሩን በውሃ በጥበብ የሠራ እኔ ሲገርመኛል የሥላሴ ሥራ ኑና ተመልከቱ ታምራት ሲሠራ ሰዎች እልል በሉ ወላነሳ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ አንድያ ልጁን እስኪሰጥ ወዶናል ወልድ በተዋሕዶ እኛን መስሎናል ዓይኑ ተገለጠ የመንፈስ ቅዱስ ቅዱሳን አድሮ ሲፈውስ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ምልጃሽ ረድቶን ቀና ብለናል አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ምልጃሽ ረድቶን ቀና ብለናል ፍሬ ሞላብን መልካሟ ተክል መፈወሻችን የሕይወት ዘመን በልጅሽ ፋና ዓይናችን
ትምክህታችን መጽናኛችን ስምሽን ጠርተን በሞት ድነናል ምልጃሽ ረድቶን ቀና ብለናል ውዳሴሽ በዛ በአፋችን ፍቅርሽ ታተመ በልባችን ማርያም ማርያም ነው አዲስ ምስጋና ለንጉሥ እናት ይገባልና አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ምልጃሽ ረድቶን ቀና ብለናል አክሊላችን ነሽ ውበታችን ትምክህታችን መጽናኛችን ስምሽን ጠርተን ከሞት ድነናል ምልጃሽ ረድቶን ቀና ብለናል አብርሃም ወሰዶ ለይስሐቅ ወልዶ አብርሃም ወሰዶ ለይስሐቅ ወልዶ አውረደ ሎቱ አውረደ ሎቱ አውረደ ሎቱ ቤዛው በግራ አውረደ ሎቱ አውረደ ሎቱ አውረደ ሎቱ ቤዛው በግራ አብርሃም ወሰዶ ለይስሐቅ ወልዶ አብርሃም ወሰዶ ለይስሐቅ ወልዶ አውረደ ሎቱ አውረደ ሎቱ አውረደ ሎቱ ቤዛው በግራ አውረደ ሎቱ አውረደ ሎቱ አውረደ ሎቱ ቤዛው በግራ አብርሃም ወሰዶ ለይስሐቅ ወልዶ አብርሃም ወሰዶ ለይስሐቅ ወልዶ አውረደ ሎቱ አውረደ ሎቱ አውረደ ሎቱ ቤዛው በግራ አውረደ ሎቱ አውረደ ሎቱ አውረደ ሎቱ ቤዛው በግራ ክቡር መልአከ አብያነ ለማ የስዊድንና አካባቢው ሀገረ ስብከት ኖርዲክና ግሪክ ሀገረ ስብከት ዋና ስራ አስኪያጅ እንዲሁም ጌታ ኃይለ ማርያም ቤተክርስቲያን አስተዳዳሪ መልአከ ሕይወት መምህራችን አባታችን ቀሲስ ጌጡ እንዲሁም የአድባራት አስተዳዳሪዎች፣ ቀሳውስት፣ ዲያቆናት፣ ምዕመናን፣ ምዕመናት እንዴት አደራችሁ? እንዴት አረፈዳችሁ? ቸርነቱ ወሰን ገደብ ድንበር የሌለው ነው እግዚአብሔር አምላካችን መክቦ ጠብቆ ከክፉ ነገር ሁሉ ሰውሮ ከዚህ ከበረከት ዕለት አድርሶ በዚች ሰዓት በክንፈ ረድኤቱ አስጠልሎ በቤቱ ሰብስቦ ያስተምረን ፈቃዱ ስለሆነ በእጥፉ በድርቡ ክብርና ምስጋና ይድረሰው። መቅድመ ኩሉ ንሰብክ ሥላሴ ሩየ ወቅዱሰ ዘውእቶሙ አብ ወወልድ ወመንፈስ ቅዱስ። ከሁሉ አስቀድሞ ምስጢረ ሥላሴን ማስተማር ይገባናል። ሃይማኖተ አበው ገጽ 210 ምዕራፍ 60 ቁጥር 2 ዘኤጲፋንዮስ። ከሁሉ አስቀድሞ ምስጢረ ሥላሴን ይማሩ ያስተምሩ ዘንድ ይገባል። ይህ እንግዲህ ትኩረት ሊደረግበትና ቅድሚያ ሊሰጠው የሚገባ ትምህርት እንደሆነ ሊቃውንት ያሳስባሉ። ነገር ግን ምዕመናንን ይከብዳቸዋል፣ ይረቅባቸዋል፣ ይመጥቅባቸዋል በሚል ብዙ ጊዜ እንደዚህ ባለ ጉባኤ አይሰበክም፣ አይነገርም። ነገር ግን ከሁሉ አስቀድሞ ምስጢረ ሥላሴን መስበክ ማስተማር ይገባል ብለዋል ሊቃውንት። ቁልፉ ያ ነው። ስለዚህ ምስጢረ ሥላሴን ለመማር
ትጉህ ደቀ መዝሙር ሆኖ መገኘት ያስፈልጋል። ምስጢረ ሥላሴን ነቅቶ ተግቶ ያልተማረ ለይቶ ጠንቅቆ ያላወቀ ሰው መንግሥተ ሰማያትን አይወርስም። የአባቱን ትውልድ የማያውቅ ሰው ርስት እንደማይወርስ። በድሮ ዘመን ርስት የሚባል ነበረ። አሁንም በመጠኑ ውርስ ትንንሽ ወርሶች ይኖራሉ። እንደ ድሮ ጋሻ መሬት ብዙ ከብት ባይኖርም መጠነኛ ውርስ አይጠፋም። ቤትም ቢሆን ትንሽ ገንዘብም ብትሆን በድሮ ልማድ ግን ርስት ለመካፈል ዘር ማወቅ የአባትን የእናትን ዘር መቁጠር ያስፈልግ ነበረ። ርስት ለመካፈል ዘመድ አዝማድ ይካሰሳል። ለእኔ ነው የሚገባ፣ ለእኔ ነው የሚገባ። ጌታው እመቤቲቱ ሲያርፉ ይሄ ጋሻ መሬት ዘመድ ስለሆንኩኝ ዘር ስለሆንኩ ለእኔ ይገባል ውርሱ ብሎ ሄዶ ከዳኛ ሲካሰስ አስረዳ ይባላል። ከኋላ ከሰባት ይጀምርና እገሌ ቢወልድ እገሌ፣ እገሌ ቢወልድ እገሊት፣ እገሊት ብትወልድ እገሌ፣ እገሌ ቢወልድ እኔ ብሎ እስከሱ ድረስ ዘሩን ከሰባተኛ ጀምሮ ተርትሮ ያስረዳል። በዚህ ጊዜ ርስቱ ይገባዋል ተብሎ ይፈረድለታል። በዳኛ ርስቱን ይወርሳል። ልክ በዚህ አንቀጽ ነው አባቶቻችን የአባቱን ትውልድ የማያውቅ ሰው ርስት እንደማይወርስ፣ የሥላሴን አንድነትና ሦስትነት ያላወቀ ክርስቲያንም መንግሥተ ሰማያትን አይወርስም። መንግሥተ ሰማያት የምንወርሰው ተስፋ የምናደርገው አሁንም ደጅ እየጸናናት ያለች መንግሥተ ሰማያትን ለመውረስ ነው። ቁርባኑ፣ ማህሌቱ፣ ቅዳሴው፣ መስዋዕቱ፣ ዕጣኑ ሁሉ መንግሥተ ሰማያትን ለመውረስ የመንግሥተ ሰማያት ዋጋ ሊሆነን ነው። በእርግጥ ይሄ ሁሉ ስራችን መንግሥተ ሰማያትን አይገዛውም። ግን እንዲህ ብለን በመልካም ስራ መገኘት አለብን። የጎደለውን ቆርጦ ትንሹን አብዝቶ መንግሥቱን ያወርሰናል እግዚአብሔር። የእኛ ስራ የመንግሥተ ሰማያት ዋጋ ሊሆን ቀርቶ ከገነት አካባቢ ነው በውጭ በኩል በአጥሩ አካባቢም የሚያደርስ አይደለም የእኛ ስራ። ነገር ግን የተቻለንን ያህል ደጎች ሆነን መኖር መገኘት አለብን። የሥላሴን አንድነትና ሦስትነት የአባታችንን በደንብ በሚገባ አውቀን ነው መንግሥቱን መውረስ የምንችለው። ስለዚህ ነው አንዳንድ ብልህ መምህራን በብዙ መምህራን ዙሪያ ያለሁ ይገርማቸዋል። እንደውም እግረ ተማሪ ልበ ተማሪ ደግሞ ምን ተማሪ ነው የሚባሉ አሉ። ብዙ አይነት ናቸው ተማሪዎች እና እግረ ተማሪ ከሚባሉት ልመደብ ይችላለሁ። ብዙ መምህራንን አይቻለሁና ከነዚያ ሁሉ መምህራን ግን አንድ አባሳይ የሚባሉ መምህር ነበሩኝና ቅዳሜ ከ8 ሰዓት በኋላ ቁራሽ ልመና እስከምንሄድ ድረስ ያችን ቁራሽ በእንተ ስማ ለማርያም ብለን ሰብስበን መጥተን እራት ከበላን በኋላ እስከ ምሽቱ 3 ሰዓት ድረስ ምስጢረ ሥላሴ ምስጢረ ሥጋዌ እንደ ውዳሴ ማርያም 5ቱ አዕማደ ምስጢር በቃል ያስጠኑ ነበር። የእመቤታችን የባለ እግዚአብሔር በበዓላት ብቻ ምስጢረ ሥላሴ ነው የሚያስተምሩ። እመቤታችን እንደነገ ብትሆን በ20 ማታ ምስጢረ ሥላሴ ነው የሚያስተምሩ። በ20 ለ21 አጥቢያ ምስጢረ ሥላሴ ሳይማር አድሮ በ21 ለ22 አጥቢያ ውዳሴ ማርያም እማራለሁ ብሎ ቢቀመጥ አያስተምሩትም ነበር። የሚጠቅሱት ይህንን ነበር። መቅድመ ኩሉ ንሰብክ ሥላሴ እሩየ ወቅዱሰ። እኔ የምገደደው በመጀመሪያ ደረጃ ሃይማኖትን ማስተማር ነው ይሉ ነበር። ሃይማኖት ሳይኖርህ ሳታምን የሥላሴን አንድነትና ሦስትነት ነገረ ሥጋዌ ሳይገባህ ብትጮኸው ምን ይጠቅምሃል? ብታነበንበው ውዳሴ ማርያምን ብትደግመው ምን ይረባሃል? ይሉ ነበር። በብዙ ቦታ እንዳልኳችሁ በጎጃም፣ በጎንደር፣ በወሎ ዙሪያ ያለው ከኒህ መምህር በቀር እንዲህ የሚል መምህር አላገኘሁም። ነገር ግን ገርማችሁ እና በቃል ነበር የሚያስተምር። እንደ ውዳሴ ማርያም ቀርበን እንፈተን ነበር በቃል እያጠናን። ስለዚህ አሁን
ቁልፉ ይህ ስለሆነ ነቅታችሁ ተግታችሁ መማር ይገባችኋል። ምስጢረ ሥላሴን መፈራት የለበትም። ሲመላለስ እየበራላችሁ እየገባችሁ እየሰረጻችሁ እየተዋህዳችሁ ይሄዳል። ማለፉ ግን መንግሥተ ሰማያትን አያወርስም። ስለዚህ ትጉህ ደቀ መዝሙር መሆን ያስፈልጋል። ወእንዘ ታጠምቁ ወመሃሩ ኩሎ አሕዛብ ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። ወደ ዓለም ሁሉ ሂዱ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያስተማርኳችሁን እየነገራችኋቸው ያስተማርኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ምን አድርጓቸው አለ? ደቀ መዛሙርት አድርጓቸው። የነገርኳችሁን እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው። ደቀ መዝሙር ማለት ምን ማለት ነው? ጠንካራ ትጉህ ተማሪ፣ አንድን ነገር ሳይረዳ ወደ ኋላ የማይመለስ ሰልችቶ አይምሮ ሰንፎ ወደ ኋላ የማይመለስ ከብዙ መምህራን ጠይቆ ተግቶ ነቅቶ ተምሮ ማስተማር የሚችል በተማረው ጸንቶ የሚኖር ማለት ነው ደቀ መዝሙር ማለት። ነቅቶ ተግቶ መማር፣ በተማረው ደግሞ እንደተማረው የሚኖር በሕይወት የሚኖርበት ይላል። ደቀ መዝሙር ማለት ምን ማለት እንደሆነ ጌታችን ኢየሱስ ክርስቶስ ሲናገር በዮሐንስ ወንጌል ምዕራፍ 8:31 ላይ በቃሌ የሚኖር ይላል። በቃሌ የሚኖር የኔ ደቀ መዝሙር ነው። በምዕራፍ 13 በዮሐንስ ወንጌል 35 ላይ ደግሞ እርስ በርሳችሁ ብትፋቀሩ የእኔ ደቀ መዛሙርት መሆናችሁ በዚህ ይታወቃል ይላል። በፍቅር የሚኖር ነው ደቀ መዝሙር የሚባል። ሁሉን ትቶ የሚከተል መከራውን፣ ረሃቡን፣ ጥሙን፣ ሐሩሩን፣ ቁሩን ተሰቅቆ ምስጢረ ሥላሴን ሳያውቅ ሳይረዳ የማይመለስ ይህን ሁሉ ታግሶ የሥላሴን አንድነት ሦስትነት ነቅቶ ተግቶ ተምሮ ተመልሶ ለንስሐ ልጆቹ የሚተርፍ የሚጠቅም ምስጢረ ሥላሴን አስተምሮ መርቶ መንግሥተ ሰማያት ይዞ የሚገባ ነው ደቀ መዝሙር ማለት። ስለዚህ ሁልጊዜ ሰምተን የምንሄደው ሁሉ እንግዲህ በዚህ ቃል መሰረት ስንመዘን ገና ደቀ መዛሙርት አይደለም። በፍቅርም አንኖርም። ፍቅር የት አለ? ሙያችን መካሰስ አይደለም? ሙያችን መወነጃጀል አይደለም? ሙያችን መገፋፋት አይደለም? እርስ በርሳቸው ብትፋቀሩ የእኔ ደቀ መዛሙርት መሆናቸው በዚህ ይታወቃል። ፍቅር መታወቂያችን፣ ዓለም እንዲያውቀን ዓለም የሚያውቀን በፍቅር መታወቂያ እንዲሆን ተብለን ነበረ። ነገር ግን እኛ ተቃራኒውን ነው የምንጓዘው። በተቃራኒ በየቦታው ረብሻ ነው፣ ውከት ነው። በጣም ያሳዝናል። እና ክርስትናችን የት አለ? ደቀ መዛሙርትነታችን የት አለ? ትጉህ ተማሪነታችንና እንደ ተማርነው የምንኖር መሆናችን የት አለ? ገና ባዶዎች ነን። ንቁ። ያወቅን እንዳይመስለን፣ የለንበትም። ገና አልጀመርንም። በዚህ ቃል ሲለካ እንደ ቃሉ ስንመዘን ማለት ነው ማን የት የቄል ፋሬሶች ነን በሙሉ ተመዝነን ቀለን የምንገኝ በእነዚህ ቃላት። ስለዚህ የሥላሴን አንድነትና ሦስትነት፣ የስም የአካል የግብር ሦስትነት በባህሪ በህልውና በፈቃድ በምክር በመፍጠር በእግዚአብሔርነት በልቡና በቃል በእስትንፋስ በአምላክነት በመለኮት በመንግስት በስልጣን በክብር በእዘዝ ይህን ዓለም ካለመኖር ወደ መኖር በማምጣት ከመኖር ወደ አለመኖር በማሳለፍ መዓልትና ሌሊቱን በማመላለስ ክረምትና በጋውን በማፈራረቅ
ኃያሉን ድኩም ድኩሙን ኃያል ባለጤናውን ድውዩን ባለጤና ባለጸጋውን ድሃ ድሃውን ባለጸጋ በማድረግ አንድ ብለን ማመን ይገባናል። ይህንን ለማወቅ ትጉህ ክርስቲያን ትጉህ ተማሪ መሆን ያስፈልጋል። ከቤት ሂዶ ዛሬ ምን ተማርን ብሎ ከልጆች ጋር መወያየት ያስፈልጋል። እዚሁ ሰምተን ጥለነው ከሄድን ዋጋ የለውም። ደግሞ በዚያ ላይ በማቴዎስ ወንጌል ምዕራፍ 13 በዘሪው ምሳሌ ላይ ምን ብሏል ጌታችን ኢየሱስ ክርስቶስ? ዲያብሎስ መጥቶ የሰሙትን ቃል ወሰደባቸው። ዘሪ ሊዘራ እንደውም የዘር ወቅት ነው በሀገራችን። አሁን ክረምት ነው። ከክረምቱ ደግሞ ይሄ የያዝነው ንዑስ ክፍል ዘር ደመና ጊሜ ይባላል። ገበሬ ዘሩን ሊዘራ ወጣ። ሲዘራ አንዳንዱ በመንገድ ላይ ወደቀ፣ ወፎች ለቅመው በሉት። ይህንን ተርጉምልን ብለውት ሐዋርያት ሲተረጉምላቸው ወፎች የተባሉት አጋንንት ናቸው፣ መንገድ የተባለው የሰዎች ልቡና ነው፣ ከዚያ በመንገድ ከተመሰለው የሰዎች ልቡና ላይ ያረፈው ደግሞ ዘሩ የእግዚአብሔር ቃል ነው ብሎ ተረጎመላቸው። ስለዚህ አምነው እንዳይድኑ ዲያብሎስ መጥቶ ከአይምሯቸው ይወስድባቸዋል። እንዳይወስድብን ከዚህ ከወጣን በኋላ መጫወት፣ መነጋገር ስለተማርነው ነገር እንዲጻፍ እንዳይፍቀው ደግሞ ተስፋ ቆርጦ ይቀራል እንጂ ከዚያ በኋላ ከተወያያችሁት ካብላላችሁት ሻይ ጠጥታችሁ ከዚያ በኋላ እስኪ አሁን እረፍት አድርገናል፣ ቁርስ አድርገናል፣ ቅድም የተማርነውን እናስታውሰው እስኪ ከቤተሰብ ጋር ባልና ሚስት ትልልቅ ልጆች ካሉ ለዚህ ለውይይት የደረሱ ዛሬ ምንድን ነበር የተማርነው? አንዱ የረሳውን አንዱ እንዲህ ተምረናል። አንዱ የረሳውን አንዱ የረሳውን አንዱ ቅጸላ ይሆናል። በጉባኤ ቤትም ቅጸላ የሚባለው እንደዚህ ነው። ተማሪ በህብረት ይህን ያህል ተሰብስቦ ይቀጽላል። አንዱ ጠፍቶት የነበረው አንዱ ሲጮህ ይሰማዋል። ከሌላው የሌለው ከዚህ የሌለው ከዚህ በአንድ ላይ ይጠራቀምና ለአንድ ደቀ መዝሙር ሙሉ ይሆንለታል። ካለ እግዚአብሔር ይስተካከልለታል። እና እንደዚያ ካልሆነ እንደዚህ ቀልድ አይደለም፣ ትጋት ያስፈልጋል። የስም ሦስትነታቸው እንዴት ነው? አብ ወልድ መንፈስ ቅዱስ። አብ ቢባል እንጂ ወልድ መንፈስ ቅዱስ አይባልም። ወልድም ወልድ ቢባል እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ ይባላል እንጂ አብ ወልድ አይባልም። ኢይፈልስ ስመ አብ ሀበ ከዊነ እምከዊነ ስመ አብ ሀበ ከዊነ ስመ ወልድ ወመንፈስ ቅዱስ ወስመ ወልድ እኔ ኢይፈልስ እምከዊነ ስመ ወልድ ሀበ ከዊነ ስመ አብ ወመንፈስ ቅዱስ ወስመ መንፈስ ቅዱስ እኔ ኢይፈልስ እምከዊነ ስመ መንፈስ ቅዱስ ሀበ ከዊነ ስመ አብ ወወልድ እንዳሉ ሰለስቱ ምዕት በሃይማኖት አበው። የግብር ሦስትነታቸው እንዴት ነው? አብ ወላዲ አስራጺ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። አብ ወላዲ አስራጺ፣ ወልድ ተወላዲ ብሎ የግብር ሦስትነታቸው መንፈስ ቅዱስ ሰራጺ ብሎ ማመን ያስፈልጋል። የአካል ሦስትነታቸው እንዴት ነው? ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድም ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም መልክ ፍጹም ገጽ አለው። አብ እኔ በአካሉ ወበመልኩ ወበገጹ ፍጹም ውእቱ፣ ወልድ እኔ በአካሉ ወበመልኩ ወበገጹ ፍጹም ውእቱ፣ መንፈስ ቅዱስ እኔ በአካሉ ወበመልኩ ወበገጹ ፍጹም ውእቱ እንዳሉ ሰለስቱ ምዕት በሃይማኖት አበው። ነገር ግን የሥላሴ አካል እንደ ሰው አካል ውሱን፣ ግዙፍ፣ ጠባብ፣ ፈራሽ፣ በስባሽ አይደለም። ምሉ ስፉህ ረቂቅ ነው እንጂ። ይህንን ጠንቅቆ ያላወቀ ሰው የአባቱን ርስት ጠንቅቆ ቆጥሮ ዘርዝሮ አስረድቶ መንግሥተ ሰማያትን እንደማይወርስ ሁሉ ይህንን ጠንቅቆ ያላወቀ ክርስቲያንም አባቱን እግዚአብሔርን በአንድነቱ በሦስትነቱ አላወቀውምና ያላወቀውን የእግዚአብሔርን መንግሥት እንዴት ሊወርስ ይችላል? አንድነታቸውስ በምንድን ነው ቢሉ ቅድም ባልኩት በዘረዘርኩት ነገር ሁሉ አንድ ናቸው። በአምላክነት፣ በመለኮት፣ በመንግሥት፣ በስልጣን፣ በክብር፣ በእዘዝ ቀድሞ ይህን ዓለም ካለመኖር ወደ መኖር አምጥቶ በመፍጠር ኋላም ከመኖር ወደ አለመኖር በማሳለፍ በፈቃድ በምክር
ይህን ሁሉ በማድረግ አንድ ብለን ማመን ያስፈልጋል እና አትፍሩት። አሁን የተለያየ ጸጋ ያላቸው ሊቃውንት የሚያስተምሩት ትምህርት ሁሉ አሁን በእጃችሁ ላይ ነው ያለ። ከአንዱ የተሰወረው ለአንዱ ይገለጥለታል። አንዱ ራቅ ያደረገውን አንዱ ያቀርበዋል። ቴክኖሎጂውን ለበጎ ከተጠቀምንበት እኮ ብዙ ጥቅም አለ። ጉባኤ ቤት እንዳለ ትርጓሜ ቤት እንዳለ ከእጃችን ላይ መጥቶ ቁጭ ብሏል። ጥበብ ነው የሚያስፈልገው፣ ትጋት ነው የሚያስፈልገው፣ ቃሉን መጠማት፣ ትጉህ ደቀ መዝሙር፣ ትጉህ ክርስቲያን መሆን የሚያስፈልገው። ይሄ ከሆነ እውቀቱ አሁን ቀርቦልናል። ድሮ አንድ ጥያቄ ቀኖናዊ ጥያቄ ሲነሳ ፍትሐ ነገሥት ያለበት የት ነው ተብሎ ስንቅ ተቋጥሮ 7 ቀን 5 ቀን ፍትሐ ነገሥት ያለበት ይኬድ ነበር ለአንድ ጥያቄ መፍትሄ ለማግኘት። አሁን በእያንዳንዱ እጅ ላይ ሆኗል፣ ታትሞም ተሰራጭቷል። እንዲሁም ደግሞ በቴክኖሎጂ አማካኝነት በሴቱ በወንዱ በልጁ በአዋቂው እጅ ይገኛል። አሁን ለአንድ ነገር መልስ ለማግኘት ያ ሁሉ ድካም ቀርቷል። ስለዚህ ትጋት ብቻ ነው የሚያስፈልገው እና ይህ ሁሉ ድካም ጾሙ፣ ጸሎቱ፣ ስግደቱ፣ ቤተ ክርስቲያን መገንባቱ፣ አስራት በኩራት ማውጣቱ ይሄ ሁሉ መንግስተ ሰማያትን ለመውረስ ነው። መንግስተ ሰማያትን የምንወርሰው ግን የመንግስተ ሰማያትን ባለቤት አባታችንን እግዚአብሔርን በቅጡ ስናውቀው ነው። አንድነቱ በሶስትነቱ ስንረዳው ነው። ለአረማውያን ለአማሌቃውያን ልንመሰክርላቸው እስክንችል ድረስ ስንማር ስናውቅ ስንረዳ አንገት ምንደፋ ከሆነ በሰው ፊት የሚያፍርብኝን በሰማይ ባለው በአባቴ ፊት የማፍርበታለሁ ብሏልና በእስላሞች ፊት ቁመን ስለ ምስጢረ ሥላሴ ማስረዳት ካልቻልን አንድ ጥያቄ ሲመጣ እስቲ የንስሐ አባቴን ጠይቄ እስቲ ሰባኪ አለ የደብራችን መምህር እስቲ እሱን ጠይቄ ብሎ አንገት ደፍቶ መመለስ ነውር ነው። ይበቃል። ተማሩ። ትምህርቱ ማዕዱ ሰፊ ሆኖ በለጋስነት እግዚአብሔር በየእጃችሁ በየቤታችሁ አምጥቶላችኋል። ነቅታችሁ ተማሩ። መንግስተ ሰማያትን ለመውረስ ተዘጋጁ እና ይሄ ነው ዛሬ እንግዲህ መንፈስ ቅዱስ እንድናውቀው እንድንረዳው የሚጠቁመን ወደዚህ አቅጣጫ ነው የሚመራንና አባታችንን ልዑል እግዚአብሔርን በአንድነቱ በሶስትነቱ አውቀነው ባወቅነው ደግሞ እንዳወቅነው እንደተረዳነው ክርስቲያናዊ ትምህርት ኑረን ከነውር ሁሉ ርቀን መታወቂያችሁ ይሄ ነው ብሎ የሰጠንን መታወቂያ ይዘን ተገኝተን ወደ መንግስቱ እንድንገባ አምላካችን ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ይህንን ቃል ላስተማሩን ለመከሩን ለብፁዕ አባታችን አቡነ ሕርያቆስ እግዚአብሔር አምላክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በእውነት ትልቅ ቡራኬ ነው፣ ትልቅ ትምህርት ነው። እግዚአብሔር አምላክ የአገልግሎት ዘመናቸውን ያርዝምልን። እንግዲህ ብፁዕ አባታችን ያው እንደምታውቁት በሁሉም ዘርፍ ገብተው ሕፃናትንም እያስተማሩ ወጣቶችንም እያስተማሩ ቤተ ክርስቲያንን እያገዙ እየመሩ ሀገረ ስብከታቸውንም እየመሩ ብዙ ስራ እየሰሩ ያሉ አባት ናቸው። በተለይ ለኛ ለዚህ ለመንበረ ጸባዖት ቅድስት ሥላሴ ቤተ ክርስቲያን ደግሞ ሁልጊዜ በምክራቸው በሐሳባቸው በአካልም እየመጡ የመጀመሪያውንም ወርወሪ በነበርንበት ጊዜ መጥተው ባርከው ያስገቡልን እሳቸው ናቸው። በብፁዕ አባታችን አቡነ ኤልያስ መልካም ፈቃድ ሁልጊዜ ከጎናችን የማይለዩ በዚህ ሰዓት ይህንን ቤተክርስቲያን ገዝተን ወደዚህ ቤተክርስቲያን ስንገባም ባርከው መርቀው የባረኩልን አባታችን ናቸው። ዛሬ ደግሞ ይህንን ቤተክርስቲያን በገዛንበት በአንደኛው ዓመት ነው ብፁዕ አባታችን አሁንም በአካል ተገኝተው ቀድሰው አቁርበውን እውነተኛ የሆነውን የወንጌል ጥማታችንን ያረኩልን አምላካችን እግዚአብሔር ዘመናቸውን ያብዛልን።